አሜሪካ በቦምብ ደብድባ ልትቀይረው ያልቻለችው የሆርሙዝ ሰርጥ እውነታን እንመለከታለን ዛሬ። አሜሪካ ኢራንን በቦምብ እንደፈለገች በፈለገችው ሰዓትና ቦታ መደብደብ ችላለች። ግን እሱን ማድረግ ብትችልም የሰርጡን ጂኦፖለቲካዊ ተጽዕኖ ማጥፋት ግን በፍጹም አልቻለችም። የአሜሪካና ኢራን ግጭት መነሻ የነበረው የኢራን የኒኩሌር መርሃ ግብር ጉዳይ ወይም የእስራኤል ህልውና ነገር በአሁኑ ወቅት ወደ ጎን ተገፍቷል ሊባል የሚችልበት ደረጃ ላይ ደርሷል። ያው ሙሉ በሙሉ ተትቷል የሚባል ነገርም ባናነሳ ማለት ነው። አሁን ዋነኛው የውጥረትና የትኩረት ማዕከል የሆነው በሆርሙዝ በኩል የሚያልፉ መርከቦችን እንቅስቃሴ መገደብ የለበትም፣ ሰርጡ ሙሉ ክፍትና ነፃ መሆን አለበት የሚለው ጉዳይ ሆኗል። አሜሪካ ወታደራዊ የበላይነቷን በመጠቀም የኢራንን ወታደራዊ ይዞታዎችን በማጥቃትና በማውደም መስመሩን ለማስከፈት ብትጥርም ይህ ወታደራዊ እርምጃ ግን የሆርሙዝ ወሽመጥን ለንግድ መርከቦች ሙሉ በሙሉ ክፍትና ደህንነቱ የተጠበቀ ለማድረግ ዋስትና እንደማይሆን እየተነሳ ይገኛል። የባህር ላይ ጉዞ ደህንነት የሚወሰነው በአሜሪካ ወታደራዊ መግለጫዎች ወይም ድብደባዎች ሳይሆን በለንደን በሚገኙ የመርከብ መድን ዋስትና ሰጪዎች ወይም ኢንሹረርስ የስጋት ስሌት ላይ በመመስረት ነው። ኢራን ወሽመጡን ሙሉ በሙሉ መዝጋት ሳያስፈልጋት ጥቂት መርከቦችን በማጥቃት ወይም በማስፈራራት ብቻ የመርከብ ትራፊክን በከፍተኛ መጠን መቀነስ እንደምትችል ይነሳል። በያዝነው የፈረንጆቹ ጁላይ ወር የትራፊክ ፍሰቱ በ52% ቀንሷል የሚሉ ሪፖርቶችም እየወጡ ይገኛል። ይህም ኢራን በአሜሪካ ላይ ወታደራዊ ድል ለመቀዳጀት አቅም ባይኖራትም ቦምብ ቢጣልባትም እንኳን የማይጠፋ ዘላቂ ተጽዕኖ የመፍጠር አቅም ሌቨሬጅ እንዲኖራትና ይህ ደግሞ በድርድሩ ወቅት ጠንካራ መደራደሪያ ሆኖ የሚያገለግላት ስለመሆኑ ይነሳል የሚሉ መረጃዎች ይወጡ ይገኛሉ። በልዩ ጥንቅር ቆይታችን ዛሬ ይህንን ጉዳይ በስፋት እናነሳዋለን። አሜሪካ በቦምብ ድብደባ ልትቀይረው ያልቻለችው የሆርሙዝ ሰርጥ እውነታ ምንድነው ብለን እንጠይቃለን። አብራችሁን በመቆየት እንድትከታተሉን እንጋብዛችኋለን። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሜ መልካም ቆይታ። የሆርሙዝ ወሽመጥን ተፈጥሯዊና ጂኦፖለቲካዊ እውነታ አሜሪካ በታሪኳ ይዛው በምትመካው እጅግ ዘመናዊና ግዙፍ የቦምብ ድብደባ አቅም ብቻ ፈጽሞ ልትቀይረው ወይም ልታጠፋው እንደማትችል ግልጽ እየሆነ መጥቷል። አሜሪካ ወታደራዊ የበላይነቷን ተጠቅማ ኢራንን በፈለገችው ጊዜ በፈለገችው ሰዓትና በወደደችው ስፍራ ሁሉ በቦምብ ድብደባ ማጋየትና ማውደም ሙሉ በሙሉ የምትችል ቢሆንም ይህ ኃያልነት ግን የሆርሙዝን ሰርጥ ለዓለም አቀፍ የንግድና የነዳጅ መርከቦች ሙሉ በሙሉ ክፍትና ደህንነቱ አስተማማኝ የሆነ የባህር መስመር ለማድረግ ዋስትና ሊሆን አይችልም። ይህም በመሆኑ ምክንያት በአሁኑ ወቅት በአሜሪካና በኢራን መካከል ለበርካታ ዓመታት ዋነኛ መከራከሪያና ለግጭት መነሻ ሆኖ የቆየው የኢራን የኒኩሌር መርሃ ግብር ጉዳይ ወይም የእስራኤል የህልውና ስጋት አጀንዳ በተወሰነ መልኩ ወደ ጎን ተገፍቶ አሁን ዋነኛው አንገብጋቢው የውጥረት ማዕከል በሆርሙዝ በኩል የሚያልፉ መርከቦችን እንቅስቃሴ ሊገደብ አይገባም የሚለው እውነታ ሆኗል። አሜሪካ ያላትን ወታደራዊ ኃይልና የጦር መርከቦች ስምሪት ተጠቅማ የኢራንን ወታደራዊ ይዞታዎች፣ የባህር ኃይል ጣቢያዎችና የሚሳኤል መተኮሻዎችን በመምታትና በማውደም የባህር መንገዱን ክፍት ለማድረግ ብትጥርም ይህ አይነቱ ወታደራዊ እርምጃ በሰርጡ ውስጥ ለሚንቀሳቀሱ ግዙፍ የንግድ መርከቦች ግን ዘላቂ ደህንነትን ለማረጋገጥ የሚኖረው ሚና እጅግ ውስን መሆኑ በስፋት እየታየ ይገኛል። ይህ ጂኦፖለቲካዊ ውስብስብነት የመነጨው ደግሞ ከራሱ ከሆርሙዝ ሰርጥ መልክዓ ምድራዊና ስልታዊ አቀማመጥ ነው። የአካባቢው መልክዓ ምድር ለኢራን ተፈጥሯዊ የሆነ የመከላከያና የማጥቂያ ምሽግን ችሏታል። ወሽመጡ እጅግ ጠባብ ከመሆኑ የተነሳ ማንኛውም አይነት ወታደራዊ እንቅስቃሴ በቀላሉ ተጋላጭ የሚያደርግ ሲሆን የኢራን ኃይሎች በባህር ዳርቻዎች ላይ ተራራዎችን ተገና አድርገው ያስቀመጧቸውን የተራቀቁ የሚሳኤል መከላከያዎችና የፈጣን የውጊያ ጀልባዎች መላውን ሰርጥ በአይነ ቁራኛ እንዲቆጣጠሩት የሚያስችልን አቅም ይሰጣቸዋል። አሜሪካ የቱንም ያህል የበላይነት ባለው የአየር ኃይል ጥቃት የኢራን መዋቅሮች ብታጋይም የሰርጡን መልክዓ ምድራዊ እውነታና በኢራን እጅ ያለውን የተፈጥሮ መከላከያ ምሽግ ግን ፈጽሞ ልታጠፋው እንደማትችል ይገለጻል። በዚህ ምክንያት ነው የዓለም አቀፉ የንግድና የነዳጅ አቅርቦት ዋስትና በአሜሪካ የጦር መርከቦች ዘብ ጠባቂነት ብቻ የሚረጋገጥ ሳይሆን በውስብስብ የኢኮኖሚና የስጋት ስሌቶች የተተበተበ መሆኑን ለመረዳት የሚቻለው። አሜሪካ ወታደራዊ የበላይነቷን ተጠቅማ መግለጫዎችን በምትሰጥበት ወቅት በተግባር ግን በባህር ላይ ያለውን እንቅስቃሴ የሚወስኑት ሌሎች የኢኮኖሚ ተዋናዮች ናቸው። ይህ ሁኔታ ደግሞ ውጥረቱ ከጦር ሜዳ ጀግንነት ይልቅ ወደ ስልታዊ ፍላጎትና የጥቅም ፍልሚያ እንዲሸጋገር ያደርገዋል። ኢራን ይህንን ተፈጥሯዊ የጂኦግራፊ የበላይነቷን በመጠቀምና በአሜሪካ ላይ ያላትን የስልት የበላይነት በማስላት ወታደራዊ ጥቃት ቢፈጸምባት እንኳን የዓለምን የኢኮኖሚ አንገት ማስደፋት የምትችልበትን ይህንን ወሽመጡን
ካርድ ይዛ እስከ መጨረሻው ለመደራደር መዘጋጀቷንም በተግባር እያሳየች ትገኛለች። በሆርሙዝ ወሽመጥ በኩል የሚደረገው የባህር ላይ ጉዞ ደህንነት ትክክለኛና የመጨረሻ መለኪያ የሚወሰነው በአሜሪካ የጦር መኮንኖች ወታደራዊ መግለጫዎች ወይም በዋሽንግተን የደህንነት ዋስትናዎች ሳይሆን በለንደን በሚገኙ የመርከብ መድን ዋስትና ሰጪዎች ወይም ኢንሹረንስ እጅግ ጥብቅ የሆነ የስጋት ስሌት ላይ ብቻ በመመስረት ነው። እነዚህ በለንደን የኢንሹራንስ ገበያ ውስጥ የሚገኙ ግዙፍ ተቋማት ለአንድ የንግድ መርከብ የሚጠይቁትን የኢንሹራንስ ክፍያ ወይም ዋር ሪስክ ፕሪሚየም ጣሪያ ላይ ማድረሳቸው ወይም ለአንድ የተወሰነ የባህር ቀጠና ዋስትና ለመስጠት ፈቃደኛ ለመሆናቸው አሜሪካ በአካባቢው ላይ ከመሰረተችው ወታደራዊ ስምሪት በላይ በዓለም አቀፍ የንግድ እንቅስቃሴ ላይ ፈጣንና ቀጥተኛ ተጽዕኖ የማሳደር አቅምና ኃይልን አለው። በለንደን የኢንሹራንስ ገበያ ውስጥ የሚሰሩ ባለሙያዎች የስጋት ምዘና በሚያደርጉበት ወቅት ለአሜሪካ ወታደራዊ ጦር መርከቦች ብዛትና ዘመናዊነት ትልቅ ቦታን አይሰጡም። ይልቁንም በተግባር የሚያዩትን ጥቃቅን የደህንነት ስጋቶች፣ የኢራንን ድንገተኛ የመምታት አቅምና የባህር ላይ ወሽመጡን አለመረጋጋት ነው በጥብቅ ከግምት ውስጥ የሚያስገቡት። 150 ሜትር ርዝማኔ ያለው ግዙፍ የነዳጅ ጫኝ መርከብ በአሜሪካ መከላከያ ሚኒስቴር መግለጫ ብቻ ተማምኖ ወደ ሆርሙዝ ሰርጥ አይገባም። ይልቁንም የለንደን ዋስትና ሰጪዎች የሰጡትን የስጋት ሪስክ ደረጃ እንዲሁም የኢንሹራንስ ዋጋ ስሌት ከተመለከተ በኋላ ነው ጉዞውን የሚወስነው። የኢንሹራንስ ክፍያዎች እጅግ በከፍተኛ መጠን በሚያሻቅቡበት ወቅት የመርከብ ባለቤቶች በሆርሙዝ ሰርጥ በኩል የሚደረጉትን ጉዞዎች በሙሉ በራሳቸው ፍቃድና ውሳኔ እንዲሰርዙ ወይም እጅግ ረጅም ወደሆኑትና ሌሎች አማራጭ መንገዶች ካሏቸው እነሱን አማራጮችን ለመጠቀም ፊታቸው እንዲያዞሩ ይገደዳሉ። ይህ የኢንሹራንስ ገበያ ሜካኒዝም አሜሪካ በሰርጡ ላይ የገነባቸውን የጦር መርከቦች ስብስብና ወታደራዊ የበላይነት በተግባር ዋጋ ቢስ ሊያደርገው የሚችልም እጅግ ረቂቅ የሆነ የኃይል ምንጭ ነው። አሜሪካ በባህር ወሽመጡ ላይ የፈለገችውን ያህል የጦር መርከቦችን ብታሰማራ የለንደን የኢንሹራንስ ኩባንያ ሰጪዎች አካባቢውን ከፍተኛ የስጋት ቀጠና ወይም ሃይ ሪስክ ኤሪያ አድርገው ከፈረጁትና ዋስትና መከልከል ከጀመሩ የንግድ እንቅስቃሴው ሙሉ በሙሉ መስተጓጎል የማይቀር ሁኔታ ይሆናል። ይህ ሁኔታ ደህንነትን በጦር መሳሪያና በኃይል ብቻ ማረጋገጥ እንደማይቻልና እውነተኛው የኃይል ሚዛን በዓለም አቀፍ የንግድና የፋይናንስ የስጋት ስሌት ሰነዶች ላይ የተመሰረተ መሆኑን በግልጽ ያሳያል። የለንደን የመድን ዋስትና ሰጪዎች በአንድ ቀጠና ላይ የሚያደርጉት የስጋት ምዘና እጅግ ጥብቅና ፈጣን ከመሆኑ የተነሳ በአካባቢው ላይ አንዲት መርከብ እንኳን ጥቃት ቢሰነዘርባት ወይም በኢራን ወታደራዊ ጀልባዎች ማስፈራሪያ ቢደርሳት በጥቂት ሰዓታት ውስጥ ለመላው ቀጠና የሚሰጠው የደህንነት ደረጃ ዝቅ እንዲል ያደርጉታል። ይህ ሁኔታ ደግሞ መደበኛ የጦር ኃይሎች በቀላሉ ሊቆጣጠሩት የሚችሉትና የገበያ ሕግን ተከትሎ የሚሰራ በመሆኑ ኢራን ይህንን ስነልቦናዊ ኢኮኖሚያዊ ስጋት በመፍጠር ረገድ ያላትን የበላይነት ጠንቅቃ ታውቃለች። በሆርሙዝ ላይ የሚደረገውን ፍልሚያ በዋይት ሃውስና በቴህራን መካከል ብቻ የሚደረግ ሳይሆን በለንደን የፋይናንስ ማዕከላት ውስጥ ከሚቀመጡ የኢንሹራንስ ባለሙያዎች የስጋት ቀመሮች ጋርም በቀጥታ የተሳሰረ እጅግ ረቂቅ ጦርነት ሆኖ ይቀጥላል። ኢራን የሆርሙዝን የባህር ወሽመጥ በአካል ወይም በወታደራዊ ኃይል ሙሉ በሙሉ መዝጋት ሳይጠበቅባት ጥቂት መርከቦችን በተመረጠ መልኩ በማጥቃት ወይም የስነልቦና ማስፈራሪያዎችን በመጠቀም ብቻ በያዝነው የፈረንጆች ወር የትራፊክ ፍሰቱን በ52 በመቶ እንዲያሽቆለቆል ማድረግ መቻሏ እጅግ አስገራሚው የጊዜው የጂኦፖለቲካ እውነታ ነው። ይህ ትራፊክ ፍሰት በግማሽ መቶኛ መቀነስ የሚያሳየው የቴህራን ወታደራዊና ስትራቴጂካዊ እቅድ ከአሜሪካ ጋር ፊት ለፊት የጦርነትን ለመቀዳጀት ሳይሆን በዝቅተኛ ወጪ ከፍተኛ የኢኮኖሚ ውዥንብርና ፍርሃትን በመፍጠር ተቃዋሚዎቿን ማንበርከክ ላይ ያተኮረ መሆኑን ነው። የዚህ አይነቱ ስትራቴጂ ስኬት ሚስጥር ያለው ኢራን በምትከተለው ወጪ ቆጣቢና ረቂቅ የባህር ላይ ስልት ውስጥ ሲሆን ይህም አሜሪካና አጋሮቿ ዘመናዊውና እጅግ ውድ የሆኑ የጸረ ሚሳኤል መከላከያዎችን ተጠቅመው ጥቃቱን ለመከላከል የሚያደርጉትን ጥረት ሙሉ በሙሉ ዋጋ እያሳጣው ይገኛል። ኢራን መላውን ሰርጥ ለመዝጋት ግዙፍ የጦር መርከቦችን ማሰለፍ አይጠበቅባትም። ጥቂት ሰው አልባ ድሮኖችን መላክ፣ ፈጣን ትናንሽ ጀልባዎችን ማንቀሳቀስ ወይም ስልታዊ በሆኑ ቦታዎች ላይ የውሃ ውስጥ ፈንጂዎችን መበተን ብቻ የመርከብ ኩባንያዎችና ካፒቴኖች አካባቢውን ጨርሶ እንዲሸሹት ለማድረግ በቂ ሆኖ አግኝተዋለች። ይህ ፍርሃት አንዴ በዓለም አቀፍ የመርከብ ባለቤቶች ዘንድ ከነገሰ በኋላ የትራፊክ ፍሰቱ በከፍተኛ ፍጥነት እንዲቀንስና መርከቦች ረጅም አድካሚ እጅግ ከፍተኛ ወጪን የሚጠይቁ ሌሎች መንገዶች ካሉ እነሱን መጠቀም፣ ግን ደግሞ አብዛኞቹ የባህረ ሰላጤው ሀገራት ደግሞ ሌላ አማራጭ መንገድ የላቸውም። ነዳጃቸውን ወደ ዓለም ገበያ የሚያቀርቡበት ያለው አንድና አንድ አማራጭ ምንድነው? መቆም ነው። በቃ ስቶፕ ማድረግ ነው። ሆርሙዝ ላይ ለረጅም ወራት ቆሞ የነበሩ መርከቦች ነበሩ። አሜሪካ አየር በላይነቷን ተጠቅማ በኢራን ወታደራዊ ይዘቶች ላይ የፈለገችውን ያህል የቦምቡ ሽንፍር ብታዘንብም እነዚህን በተለያዩ ቦታዎች የተበተኑና ለመለየት አስቸጋሪ የሆኑ አነስተኛ የጥቃት መዋቅሮች ሙሉ በሙሉ ለማጥፋት አለመቻሏ የመርከቦችን እምነት መልሶ ለመገንባት ትልቅ እንቅፋት ሆኖ ቀጥሏል። ይህ በ52 በመቶ የትራፊክ ፍሰቱ ቀንሷል የሚለው መረጃ በዓለም አቀፍ የነዳጅ አቅርቦት ሰንሰለት ላይ ቀጥተኛ የዋጋ ንረትን ነው የሚያስከትለው። ከዚያም በላይ ግን በአሜሪካና በምዕራባውያን ሀገራት ውስጥ ፖለቲካ ላይ ከፍተኛ የኢኮኖሚ ጫናን በመፍጠር ላይ ነው የሚገኘው። በዚህ ምክንያት ነው ኢራን በአሜሪካ ላይ ፍጹም የሆነ ወታደራዊ የበላይነት ባይኖራትም ይህንን የንግድ መስመር የማስተዋጎል አቅሟን እንደ ትልቅ መደራደሪያ ካርድን በመጠቀም የዲፕሎማሲያዊ የበላይነትን ለማግኘትና አሜሪካን ወደ ድርድር ጠረጴዛ ለመጎተት የሚያስችላትን ጠንካራ መሰረት
መሰረት መጣል እንችላለች የሚባለው። የትራምፕ አስተዳደር በቅርቡ ከፍተኛ ትኩረት የሰጠውና የፒካክስ ተራራን በቦምብ እናወድመዋለን በማለት በይፋ ማስጠንቀቂያ የሰጠበትን ጉዳይ ደግሞ በኢራን የኒውክሌር መርሃ ግብርና በሆርሙዝ ወሽመጥ የደህንነት ስጋት ላይ እጅግ አሳሳቢና አዲስ የውጥረት ምዕራፍን የከፈተ መረጃውን እናገኘዋለን። ይህ በአሁኑ ወቅት በአሜሪካ የስለላ መዋቅር ጥብቅ ክትትልና ቁጥጥር እየተደረገበት ያለው የፒካክስ ተራራ የውጥረቱ ማዕከል ሊሆን የቻለው ባለፈው ዓመት በተካሄደውና በሁለቱ ኃይሎች መካከል ለ12 ቀናት ብቻ በዘለቀው ከባድ ጦርነት ወቅት ሳይመታና ሳይወድም በሰላም የተረፈው ብቸኛ የኢራን እጅግ ስትራቴጂካዊና ሚስጥራዊ ይዞታ በመሆኑ ነው። ይህ ተራራ ለኢራን እጅግ ወሳኝ የደህንነት ጋሻ ሊሆን የቻለው ደግሞ ባለፈው ዓመት በተካሄደው የ12 ቀናት ውጊያ ወቅት አሜሪካና አጋሮቿ አሜሪካና እስራኤል ጥቃት ፈጽመውባቸው ከነበሩት ከኢስፋሃን ከናታንዝ የኒውክሌር ጣቢያዎች የተረፈውን ዩራኒየም ኢራን በከፍተኛ ጥንቃቄና በሚስጥር አውጥታ ወደዚህ ስፍራ በማስገባቷ ነው ተብሏል። ኢራን እነዚህን እጅግ ውድ የሆኑ የኒውክሌር ማበልጸጊያ ቁሳቁሶችን ከምድር በታች እጅግ ጥልቅ በሆነ መዋቅርና በድንጋያማው የፒካክስ ተራራ ስር በኮንክሪት በታነጸው ምሽግ ውስጥ በመደበቋ መደበኛ የአየር ድብደቦችና የተለመዱ ቦምቦች በቀላሉ ሊያፈርሱትና ሊያጠፉት የማይችሉት እጅግ አስተማማኝ መጠለያ እንዲሆንላት አድርገዋለች። ይህንን ስልታዊ እንቅስቃሴ የተገነዘበው የትራምፕ አስተዳደር ደግሞ ጣቢያው አሁንም ቢሆን የጦርነት ቀዳሚ ኢላማ መሆኑና ጉዳዩን በአይነ ቁራኛ እየተከታተሉት እንደሚገኙ በይፋ ገልጸዋል። ይህ አዲስ ወታደራዊ ውጥረት በሆርሙዝ ሰርጥ ላይ ከተደቀነው የባህር ላይ ደህንነት ስጋት ጋር በቀጥታና በቅርበት የተሳሰረ መሆኑ መረዳት ያስፈልጋል። አሜሪካም በዚህ በፒካክስ ተራራ ላይ የተሸሸገውን የኒውክሌር ጣቢያ ሙሉ በሙሉ በቦምብ ለመምታት ወታደራዊ እቅዶችን በምታዘጋጅበትና ዛቻዎችን በምታወጣበት ወቅት ኢራን ደግሞ በበኩሏ ይህንን የአየር ጥቃት ለመከላከልና አጸፋዊ ምላሽ ለመስጠት ዋነኛ መከላከያ ስትራቴጂ ካርዶ አድርጋ የምትጠቀመው የሆርሙዝን የንግድ መስመር ሙሉ በሙሉ የማስተጓጎል አቅሟን ነው። ይህም የኒውክሌሩ ጉዳይና የሆርሙዝ የባህር ላይ ቀውስ እርስ በርሱ የተሳሰረና ይበልጥ ውስብስብ የሆነ የጂኦፖለቲካ ዙሪት ውስጥ የሚከተው ዋነኛ ምክንያት ሆኖ ይቀጥላል። አሜሪካ በፒካክስ ላይ እርምጃ ለመውሰድ በምታስብበት በእያንዳንዱ ሰከንድ በሆርሙዝ በኩል የሚያልፈውና መላውን የዓለም ኢኮኖሚ የሚደግፈውን የነዳጅ መስመር አደጋ ላይ እንደሚወድቅ ጠንቅቃ ስለምታውቅ ይህ የፒካክስ ተራራ ጉዳይ ሆንም ቢሆን ከቀዳሚው አጀንዳዎች አንዱ ሆኖ የሆርሙዝን ቀውስ ይበልጥ እያባባሰው ነው የሚገኘው። ኢራን በአሜሪካ ላይ ፍጹም የሆነ ወታደራዊ ድል ለመቀዳጀት የሚያስችል አቅም ሆነ ዝግጅት ባይኖራትም በማንኛውም የጦርነት ሁኔታ ውስጥ እንኳን ፈጽሞ የማይጠፋና የማይደመሰስ ዘላቂ ተጽዕኖ የመፍጠር አቅም ወይም ጠንካራ የመደራደሪያ ካርድ ሌቨሬጅን መፍጠር ግን ትችላለች። ይህ ልዩ አቅሟ በጦር ሜዳ በሚመዘገብ ቀጥተኛ ድል ወይም በጦር መሳሪያ ጥራት ላይ የተመሰረተ ሳይሆን በአንጻሩ በዓለም አቀፉ የኢኮኖሚ መዋቅርና በዓለም አቀፍ የንግድ አቅርቦት ሰንሰለት ላይ እጅግ ከፍተኛ ጉዳት በማድረስ ተቃዋሚዎቿን ወደ ድርድር ጠረጴዛ እንዲመጡ በማስገደድ ረገድ ባላት የተረጋገጠ ብቃት ላይም የተመሰረተ ነው። ይህ አይነቱ ዘላቂ ተጽዕኖ ኢራን በሀያላን ሀገራት መጠነ ሰፊ ወታደራዊ ጥቃት ቢፈጸምባትና መከላከያዎቿ በከፊል ቢደቆሱ እንኳ የአጸፋ እርምጃ የመውሰድ አቅሟ በሆርሙዝ የባህር ወሽመጥ ዙሪያ ያላትን ስትራቴጂካዊ መልክዓ ምድራዊ የበላይነት ሳይናጋ እንደሚቀጥል ያረጋግጣል። አሜሪካ በኢራን ላይ የምታደርገው ማንኛውም አይነት መጠነ ሰፊ የአየር ድብደባ የኢራንን ወታደራዊ መዋቅሮች ለጊዜው ሊያዳክማቸው እንደሚችል አይጠራጠርም። በሆርሙዝ ወሽመጥ ላይ ያላትን ተፈጥሯዊና መዋቅራዊ ተጽዕኖ ግን ፈጽሞ ሊያጠፋ ወይም ሊያደበዝዘው የሚችል አይደለም። የኢራን ወታደራዊ አመራሮች ይህንን እውነታ ጠንቅቀው በመረዳታቸው ደግሞ ሙሉ በሙሉ ባልተመጣጠነ የኃይል ሚዛን ውስጥ ሆነውም እንኳን የአሜሪካን ግዙፍ የጦር መርከቦችና ዘመናዊ መከላከያዎችን ዋጋ የሚያሳጣ ስልታዊ ዝግጅት ነው ማድረግን የመረጡት። ይህም ሁኔታ ኢራን ወደፊት በሚደረጉ ማናቸውም አይነት ዲፕሎማሲያዊና ስትራቴጂካዊ ድርድሮች ወቅት እጅግ ጠንካራ መደራደሪያ ካርድ ይዛ እንድትቀርብ የሚያደርጋት ዋነኛው ምሰሶ ነው። የአሜሪካ የፖሊሲ አውጪዎችና ወታደራዊ ስትራቴጂስቶች የሚጋፈጡት መራራ እውነትም ይኸው ነው። ይኸውም ኢራን በወታደራዊ ኃይል ብቻ ሙሉ በሙሉ ማንበርከክና ከሆርሙዝ ቀጠና ማግለል ፈጽሞ የማይቻል መሆኑን መረዳታቸው ነው። ማንኛውም ወታደራዊ ጥቃት የሚያስከትለው ዓለም አቀፍ የኢኮኖሚ ውድመትና የአቅርቦት መስተጓጎል አሜሪካ ከወታደራዊ ጥቃቱ ልታገኘው ከምትችለው ጊዜያዊ የፖለቲካ ትርፍ በእጅጉ እንደሚበልጥ በተግባር ታይቷል። ይህ የኢራን ዘላቂ የመደራደሪያ ካርድ ኃይሏን አሜሪካ አሁንም ቢሆን ውጥረቶችን ወደ ዲፕሎማሲያዊ መፍትሄዎችን እንድታዞር የሚያስገዳትና ከሆርሙዝ ጂኦፖለቲካ በስተጀርባ ያለውን እውነተኛው የኃይል ሚዛን የሚወስን ዋነኛ መሳሪያ ሆኖን በማገልገል ላይ የሚገኘው በሆርሙዝ ሰርጥ ዙሪያ ያለው ወቅታዊው ግጭት እጅግ ውድ በሆነው የአሜሪካ ወታደራዊ ቴክኖሎጂና በኢራን ዝቅተኛ ወጪ ግን ደግሞ ከፍተኛ ጉዳትና ውዥንብር በሚያደርሱ ወታደራዊ ስልቶች መካከል ያለውን አስገራሚ አለመመጣጠንም በግልጽ ያሳያል። አሜሪካ በዓለም ላይ የላቀና ወደር የማይገኝለት ወታደራዊ ኃይል ቢኖራትም የአስፈሪ በላይነቷ ግን በዓለም አቀፍ የንግድና የኢኮኖሚ ህጎች ፊት ቀርቦ በተግባራዊ እውነታዎች ሲፈተን እጅግ ከባድና አሳሳቢ ፈተናዎች ይደቀኑበታል። የጦርነትና የደህንነት ጉዳዮች ከፖለቲካዊ መግለጫዎች ባለፈም ቀጥተኛ ከሆነ የገንዘብና የቁሳቁስ ኪሳራ ስሌት ጋር የተያዙ ናቸው። ይህ በመሆኑ ደግሞ አሜሪካ በሰርጡ ላይ የምታደርገው ጥበቃ በኢኮኖሚው ረገድ ትልቅ ዋጋን እያስከፈላት ነው የሚገኘው። ለዚህ አይነቱ አለመመጣጠን ዋነኛው አስረጂ ኢራን የምትጠቀምባቸው የጥቃት መሳሪያዎችና ስልቶች እጅግ አነስተኛ ወጪ
ወጪ የሚጠይቁ መሆናቸው ነው። የአንድ አነስተኛ በቀላሉ የሚሰራ የኢራን ሰው አልባ ድሮን ወይም በአካባቢው የሚበተን የውሃ ውስጥ ፈንጂ ወይም ማይን የገበያ ዋጋው እጅግ አነስተኛ ጥቂት $1000 ብቻ የሚጠይቅ ነው። አሜሪካ ይህንን አንድ ጥቃቅን ስጋት ለመከላከልና ለማምከን የምትጠቀምበት የአንድ ዘመናዊ የጸረ ሚሳኤል መከላከያ ዋጋ ግን በሚሊዮን የሚቆጠሩ ዶላሮችን ነው የሚፈጀው። ይህ አይነቱ አስደንጋጭ የኢኮኖሚ አለመመጣጠን አሜሪካ በሆርሙዝ ሰርጥ ላይ ረጅም ጊዜ መገኘቷና በቢሊዮን የሚቆጠሩ ዶላሮችን እያፈሰሰች ወታደራዊ ጥበቃ ማድረጓን በዘላቂነት እንድትቀጥል ከባድ የገንዘብ የቁሳቁስና የስነ ልቦና ጫናን ይፈጥርባታል። ከዚህ በተጨማሪ በሰርጡ አለመረጋጋት ምክንያት የሚከሰተው የነዳጅ ዋጋ መናርና የዓለም አቀፍ የንግድ አቅርቦት መስተጓጎል በአሜሪካ የሀገር ውስጥ ፖለቲካ፣ በህዝብ የኑሮ ውድነትና በምርጫ ወቅት ላይ ቀጥተኛና ፈጣን ተጽዕኖን ይኖረዋል። ይህም ማለት አሜሪካ ወታደራዊ እርምጃዎችን በወሰደች ቁጥር የሚፈጠረው የነዳጅ ዋጋ መናር የአገር ውስጥ ሸማቾቿና መራጮቿን ስለሚጎዳ በራሷ ወታደራዊ እርምጃ ሳቢያ የራሷን የውስጥ ፖለቲካዊ መረጋጋትን አደጋ ላይ የምጥልበት አስገራሚ አዙሪትን ነው የሚፈጥረው። ወታደራዊ በላይነት በራሱ ብቻውን ያለ ተጓዳኝ ኢኮኖሚያዊና ዲፕሎማሲያዊ መፍትሄዎች ዘላቂ ሰላምን ወይም አስተማማኝ የባህር ላይ ደህንነትን ማረጋገጥ እንደማይችል የሆርሙዝ ውጥረት አይነተኛና ግልጽ አስረጅ ሆኖ ቀጥሏል። የሆርሙዝ ሰርጥ ውጥረት በአሜሪካና በኢራን መካከል ብቻ የሚደረግ የሁለትዮሽ ፍልሚያ ግን አይደለም። የበርካታ ዓለም አቀፍና ክልላዊ ኃይሎችን የኢኮኖሚና የደህንነት ፍላጎት በቀጥታና በከፍተኛ ሁኔታ የሚነካ እጅግ አሳሳቢ የጂኦፖለቲካ ማዕከል ነው። እንደ ቻይና፣ ህንድ፣ የአውሮፓ ህብረት ያሉ ግዙፍ የነዳጅ ተጠቃሚዎችና ላኪዎች የሰርጡን መዘጋት ወይም አለመረጋጋት በራሳቸው የሀገር ውስጥ ኢንዱስትሪዎችና አጠቃላይ የኢኮኖሚ ሁኔታ ላይ ከፍተኛ ቀውስ ሊፈጥርባቸው እንደሚችል ይረዳሉ። ስለዚህ ደግሞ በአካባቢው የሚታየውን እያንዳንዱን ወታደራዊ እንቅስቃሴ በከፍተኛ ስጋትና በቅርበት የሚከታተሉት ይሆናል። ይህ ሁኔታ በሆርሙዞች ዙሪያ የሚወሰደውን ማንኛውም ወታደራዊ እርምጃ በዓለም አቀፍ ደረጃ ዲፕሎማሲያዊ ሰንሰለቶችን በቀጥታ የሚነካ መሆኑን የሚያሳይ በተለይ ቻይና ከኢራን ከፍተኛ መጠን ያለው ነዳጅ የምታስገባና የምትገዛ ሀገር መሆኗ በጠቅላላው በመካከለኛው ምስራቅ ቀጠና ያላት ግዙፍ የኢኮኖሚ ትስስር አሜሪካ በአካባቢው ከምትከተለው ስልት ጋር የሚጋጭና ግንኙነታቸውን ይበልጥ ውስብስብ የሚያደርገው ዋነኛ ምክንያት ይሆናል። በሌላ በኩል ደግሞ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ የክልሉ ዋነኛ የነዳጅ አምራች ሀገራት ወታደራዊ ቀውሶችን ለመቋቋም ሲሉ አማራጭ የየብስና የባህር መስመሮች ለመጠቀምና ለመገንባት ጥረቶች ቢያደርጉም እንኳን በተግባር ግን የትኛውም አይነት አማራጭ መስመር የሆርሙዝን ሰርጥ ያህል ግዙፍ የነዳጅ መጠን በአንድ ጊዜ ማስተላለፍ እንደማያስችላቸው የሆርሙዝን ስትራቴጂካዊ ዋጋ ሊተካ እንደማይችል ጠንቅቀው ያውቁታል። ይህ በዓለም አቀፍና በክልል ኃይሎች መካከል ያለው ፍላጎት ትስስር የሚያሳየው በአካባቢው ላይ የሚወሰድ ማንኛውም ያልታሰበ ወታደራዊ እርምጃ ዓለም አቀፋዊ ዲፕሎማሲ ቀውስን ከመፍጠር ባለፈም የአሜሪካን የድርጊት ነጻነት በእጅጉ የሚገድብ መሆኑ ነው። አሜሪካ በኢራን ይዞታዎች ላይ የአየር ጥቃት ወይም ወታደራዊ እርምጃዎችን በምትወስድበት ጊዜ ሁሉ የእነዚህን አጋሮችና ሌሎች ኃይሎችን የኢኮኖሚ ህልውና እንዲሁም ሊፈጠር የሚችለውን ዓለም አቀፍ የኢኮኖሚ ውድቀት በቅድሚያ ከግምት ውስጥ ለማስገባት ትገደዳለች። በመሆኑም ነው ታዲያ የሆርሙዝ ጂኦፖለቲካ የተወሳሰበ ዓለም አቀፋዊ ትስስር ያለው በመሆኑ ወታደራዊ በላይነት ብቻውን ለቀውስ መፍትሄ መሆን እንደማይችል የአካባቢው ደህንነት ከዓለም አቀፍ ዲፕሎማሲያዊ ስምምነቶች ጋርም በጥብቅ የተቆራኘ መሆኑን የሚያሳየን መረጃው ማለት ነው። በመጨረሻ ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የሆርሙዝ ሰርጥን ጂኦፖለቲካዊ ውጥረት በዘላቂነት ለመፍታት የሚያስችል ብቸኛውና እውነተኛው አማራጭ ወታደራዊ ኃይል ወይም መጠነ ሰፊ አየር ድብደባ ሳይሆን ሁሉን አቀፍና ምክንያታዊ የሆነ ዲፕሎማሲያዊ ድርድር በጠረጴዛ ዙሪያ የሚደረግ ንግግር ብቻ መሆኑን መገንዘብ ያስፈልጋል። አሜሪካም ሆነች ኢራን እርስ በርስ ወደማይቀረው ፍጹም መተላለቅ ውስጥ መግባት ሆነ መላውን የዓለም ኢኮኖሚ መዋቅርና የአቅርቦት ሰንሰለት ጨርሶ ማሽመድመድ ዋነኛ ፍላጎታቸው ባለመሆኑ ምክንያት በመጨረሻው ሰዓት ውይይትና ስምምነት ብቸኛው አስተማማኝ መውጫ መንገዱ ነው መቀየቱ አይቀሬ ነው። ምንም እንኳን በቅርቡ የተከሰተው ውጥረትና በሰርጡ በኩል የሚያልፉ መርከቦች የትራፊክ ፍሰት በ52% ቀንሷል ቢባልም አሁን ያለው ሁኔታ እጅግ አስፈሪና በማንኛውም ሰዓት ሊፈነዳ የሚችል ቢሆንም እነዚህ ሁሉ ሁኔታዎች ግን ሁለቱም ወገኖች በድርድር ጠረጴዛ ላይ የተሻለና የላቀ የበላይነት ለማግኘት የሚጠቀሙባቸው ስልታዊ ግፊቶች ስለመሆናቸው ግን ማንሳት አለብን። ኢራን በሰርጡ ላይ ያላትን የተፈጥሮና የጂኦግራፊ የበላይነትን ተጠቅማ የለንደን ኢንሹራንስ ሰጪዎች በማስገደድ በዓለም አቀፍ ንግድ ላይ የምታሳድረውን ተጽዕኖ እንደ ጠንካራ መደራደሪያ ካርድ ስትጠቀም፣ አሜሪካ ደግሞ በበኩሏ የአየር የበላይነቷን ወታደራዊ ዛቻዎችንና ማዕቀቦችን እንደ ጫና ማሳደሪያና ሚዛን መጠበቂያን ታደርጋቸዋለች። ይህ ሁኔታ ሁለቱም ኃይሎች በድርድር ወቅት የሚኖራቸውን ድርሻ ከፍ ለማድረግ የሚያደርጉት ረቂቅ የቴጅ ጨዋታ እንጂ የፊት ለፊት የጥፋት ጦርነት ፍላጎት እንዳልሆነ ግን መገንዘብ አለብን። ለማጠቃለል ያህል ግን የሆርሙዞች ተፈጥሯዊ ጂኦግራፊያዊ እውነታ በአሜሪካ የቦምብ ድብደባ ፍጹም የማይቀየርና የማይጠፋ ዘላቂ ኃይል መሆኑን በቅድሚያ ማመንና መቀበል ያስፈልጋል። የዓለም ኃያላን መሪዎችና ስትራቴጂስቶች ይህንን ተጨባጭ መልክዓ ምድራዊ ኃይል ተቀብለው በጋራ ተጠቃሚነት በክልላዊ መረጋጋትና በባህር ላይ ጉዞ ደህንነት ዙሪያ ሁሉንም ወገን የሚያስማማ የጋራ መግባባት ላይ መድረስ ካልቻሉ በስተቀር የሆርሙዝ ውጥረት በማንኛውም ሰዓት ሊፈነዳና መላውን የዓለም ኢኮኖሚ ሊያናውጥ የሚችል አስፈሪ ቦምብ ሆኖ መቀጠሉ አይቀሬ የሆነው እውነታ ነው። አሜሪካም ሆነች እስራኤልም ሆነች ሌሎች የአውሮፓ ሀገራትም ደግሞ ይህንን እውነታ መቀበል ግድ ይላቸዋል። ለምን ከተባለ በቦምብ ሆርሙዝን ማስከፈት እንደማይችሉ ደግሞ ደጋግመው አይቶታል።
ከፌብሩዋሪ 28 2026 በኋላ ሆርሙዝ ክፍት ሆኖ መርከቦች በነፃነት የተላለፉት በአሜሪካ የአየር ላይ የበላይነት በወታደራዊ አቅም ወይም ኢራንን በማንበርከክ ሳይሆን በኢስላማባዱ MOU ተስማምተው መፈራረም ስለቻሉ ብቻ ነበር ሆርሙዝ ለጥቂት ሳምንታትም ቢሆን ክፍት ሆኖ መርከቦች በነፃነት እንዲተላለፉ አስችሎ የነበረው። ከዛ በኋላ ባሉት ወቅቶች ግን በሆርሙዝ አካባቢ ማለፍ ማለት ከፍተኛ የሆነ ስጋት ቀጠናን ለመሻገር የሚደረግ ጥረት ስለሆነ ከፍተኛ የኢንሹራንስ ወጪን የሚጠይቅ ራስን ለአደጋ አጋልጠህ የሚደረግ ጉዞ ነው የሆነው። ኢራን ደግሞ አሁንም ደጋግማ እያረጋገጠች የምትገኘው ሆርሙዝን ደህንነቱ ሊጠበቅ የሚችለው ሆርሙዝ በነፃነት መርከቦች ሊያልፉበት የሚችሉት ኢራን ከባህር ሰርጡ ላይ የሚገባትን ጥቅም የምታገኝበት የባህር ሰርጡን የባለቤትነት መብቷ ሲከበርና አሜሪካ ከአካባቢው መርከቦቿን ገለል አድርጋ የኢራን መርከቦችን መምታትና ማቆም ስታቆም ብቻ ስለመሆንና ሌሎች በኢራን ምድር ላይ የሚደረጉ ጥቃቶችም ሲቆሙ ብቻ ስለመሆኑ ነው እያነሳች ያለችው። ስለዚህ ይህ እንዲሆን ከተፈለገ ሆርሙዝ እንዲከፈት ከተፈለገ እንደከዚህ ቀደሙ በአየር ኃይል በቦምብ ድብደባ በናዳ በምናምን ሳይሆን በሰላማዊ መንገድ እንደከዚህ ቀደሙ በፓኪስታንና በኳታር አደራዳሪነት ቁጭ ብለው ጠረጴዛ ዙሪያ ተፈራርመው ሆርሙዝን ማስከፈት ችለው እንደነበረው ሁሉ አሁንም እሱ መንገድ ብቻ ነው ብቸኛው አንድና አንድ መፍትሄ። ከዛ ባሻገር ግን በቦምብ ድብደባ ሆርሙዝን ማስከፈት እችላለሁ የሚለው ጉዳይ የማይታሰብና እጅግ አስቸጋሪ ጉዳይ ነው የሚሆነው ማለት ነው የምንችለው። ይህ ፕሮግራማችን አሜሪካ በቦምብ ድብደባ ልትቀይረው ያልቻለችውን የሆርሙዝ ሰርጥ እውነታ በሚል ነው ያነሳ ነው። የሆርሙዝ ሰርጥ እውነታ በቦምብ ሊቀየር አይችልም። የሆርሙዝ ሰርጥን እውነታ ሊቀየር የሚችለው በጠረጴዛ ዙሪያ በሚኖር ንግግር ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን ስላደመጣችሁን እጅግ አድርገን እናመሰግናለን። በቀጣይ በሌላ ፕሮግራም መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልን። እንደተለመደው የዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ፕሮግራም በሌላ ቪዲዮ መልሰን የምንመጣ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልኝ። ሰላም።